እንግዲህ በእግዚአብሔር ማደግ የሚል ትምህርት ስንጀምር በጣም ጠንቃቃ መሆን ያለብን ነጥብ ክርስትና ኢሹ ዕውቀት ነው። ክርስትና ያለ ዕውቀት አይኖርም። ዕውቀት ደግሞ ምን ይፈልጋል? ምልልስ ይፈልጋል። በምትመላለስበት ጊዜ ምን ይሰጣሃል? እድገት ይሰጣሃል። ስለዚህ በክርስትና ዓለም ውስጥ በጣም ጠንቃቃ እንድትሆን የሚያስፈልግህ ነገር በጣም ወሳኙ ነጥብ ምን መሰላችሁ? እድገት የሚባለው ነገር ላይ በጣም ፎከስ ማድረግ ያስፈልጋል። ክብር ለእግዚአብሔር ይሁን። እድገት በተወሰነልህ እድሜ ዘመንህ ሁሉ ሊቆም የማይገባ አጀንዳ ነው። ማደግህ የማይቆም ነው። ለምሳሌ አሁን ወንድማችን እሸቱ በዚህ ያለ ትምህርት ያልቃል፣ ማስተርስ ፒኤችዲ ምናምን በሌላ ለምሳሌ ባለፈው ምን ብዬ ነግሬያቸዋለሁ። ዓለም ላይ ከአንገት በላይ ስፔሻሊስት የሚባለው ሰውዬ ዓለም ላይ ቁጥር አንድ የሚባለው ሰውዬ ስንት ፐርሰንት ነው የሚያውቀው? 35% ነው የሚያውቀው ስለ ብሬንህ ከዚህ በላይ ስላለው እና 35% ለሚያውቀው ሰውዬ ነው ባይዘው ብትገለኝም ብታኖረኝም ተጠያቂ አይደለም ብለህ ፈርመህ የምትገባው። 100% ዕውቀት ያለው የለም እዚህ ዓለም ላይ። ስለዚህ ትምህርት አያልቅም ይላሉ ሰዎች። ለምን? ብዙ አውቀህ እስክትጨርስ እድሜ ያልቃል። ክርስትና እድገት ነው። አሁን እዛ ጋር ለምንድን ነው የጻፍኩት? የምትጀምረው በዕውቀት ነው። በዕውቀት በመመላለስ ወዴት ወቅት ታደርጋለህ? በእድገት ሩቲኑ ሁሉ ጊዜ ይሄዳል። ልክ እንዴት አድርጌ ልንገራችሁ? ይሄ ፔንዱለም የሚባል ነገር ታውቃላችሁ? ይሄ ሰዓት ትልልቅ ሰዓቶች ላይ ወደዚህ ይላል። እንደዛ ነው። ታውቃለህ፣ ትመላለሳለህ፣ ታድጋለህ። ታውቃለህ፣ ትመላለሳለህ፣ ታድጋለህ። ታውቃለህ፣ ትመላለሳለህ፣ አደግኩ ብለህ እዛ ጋር እንዳትቆም ወደ ማወቅና ወደ ማወቅናና ደግሞ አውቅ ያለው እኔ ምን አላንበሳ አትበል። ምን አድርግበት? ተመላለስበት። ያን የተመላለስከውን ነገር ህይወትህ እንዲሆን እጅህን እንደምታዝ እግርህን እንደምታዝ አይምሮህን እስክታዝ ድረስ እደግበት እዛ ነገር። ስለዚህ ማደግ ወሳኝ ነገር ነው። እኛም እየተማርን ያለ ነው ስለ ማደግ ነው። ነገር ግን እግዚአብሔር እንድንማር የሚፈልጋቸው ባህሪዎቹ ምንድናቸው? እግዚአብሔራዊ ባህሪ ይኑርህ ይላሉ ብዙ ሰዎች። ወይም ደግሞ አንድን ሰው ጀጅ የሚደረገው በምኑ ነው? በባህሪው ነው አይደለ? ለምሳሌ አንድ ሰው ይሄ ሰይጣን ነው፣ አረመኔ ነው የምትሉት ሰው ምን አይነት ሰው ነው? ጨካኝ ሰው ነው። ባህሪ ስላያችሁበት ነው አይደለ? የኔ ፓስተር ሲናገር ይላል ምስክርነት ይወጡና ሰዎች ከዛሬ 10 ምናምን ዓመት በፊት ሆኜ የተደረገልህ ምንድነው እኮ እሱን ልናገር ነው 13 ዓመት በፊት ሲል እንደ እከካም ፍየል ዙሪያውን አትዙርብኝ ይላል። ነጥቡን ተናገር። የሆነልህ ምንድነው? እና 13 ዓመት እከካም ፍየል አይተሃል? እንዲህ ይላል ዝም ብሎ እገምታ ነጥቡን ንገረኝ። አሁን ሰውየው ፍየል ነው እንዴ? ሰውየው ቆሞ ነው እንዴ? የሚያሳየው ካራክተር ግን ምን አይነት ነው? እንደሚተሻሽ ፍየል ነው። የሚታይብህ ባህሪ አንተ ላይ ያለውን ነገር ነው የሚገልጠው። ስለዚህ መጽሐፍ ቅዱሳችን ጴጥሮስ ነው አይደለም ምን አለ? እናንተ የመለኮቱ ባህሪ ምንድናችሁ? ተካፋዮች ነው። የእግዚአብሔር ካራክተሪስቲክስ በእናንተ ላይ አለ። የእግዚአብሔር ባህሪ ተካፋዮች ናቸው። ስለዚህ አንድ ክርስቲያን የእግዚአብሔር ባህሪ መታያ ነው። አለቀ። you are the office በቃ የእግዚአብሔር ምን አንተ ምን ይባላል ማሰራጫ ምናምን ዋና ምንድነው የሚባለው? መነሻው ምንድነው? ያውን ኤልፓ ምንድነው የሚባለው? መነሻው በቃ ፈልጉለት አማርኛ እሱን ነው ማለት ነው። እግዚአብሔር መፈወስ ሲፈልግ ካንተ ነው የሚነሳው። ፖርት ነህ በቃ ልክ እንደ ወደብ ነህ። የእግዚአብሔር ወደብ ነህ። የፈውሱ፣ የተአምራቱ፣ የምህረቱ፣ የይቅርታው ፖርት ነህ። ለምሳሌ ዛሬ ተነስተ አዲስ አበባ መሄድ ብትፈልግ የፕሌን ቲኬት ቆርጠህ እዚህ ሰይዶ ፎርስ አትጠብቅም። የት ትሄዳለህ? ኤርፖርት ትሄዳለህ። ፖርት ነው ያ ቦታ። ፕሌን መጥቶ የሚቆምበት አንተን ይዞ ወደ የሚሰማራበት ኪንግደም የእግዚአብሔር መንግስት በመካከላችሁ ናት ሲል ጌታ ኢየሱስ እናንተ መሃል ነች። ስለዚህ ከናንተ እየተነሳች ነው የምትሰራው። ወደዳችሁም ጠላችሁም ከናንተ ነው የምትነሳው። ባለፈው ለምሳሌ እዚህ ቤት ውስጥ እባካችሁን ጸልይ፣ ለቤተክርስቲያን ጸልይ፣ የጸሎት ግሩፕ አደራችሁን። የኛ ፕሮግራም የጸሎት ቦታችን እንጂ ይሄ እንደዚህ ዋይ ያዘኝ ልቀቀኝ የምንለው አይደለም። እምላችሁ ለምንድን ነው? ፖርት ነው ያ ቦታ።
አያችሁ እዛ ቦታ ላይ ነው የምናዘው እዛ ቦታ ላይ ነው የምንነቅለው እዛ ቦታ ላይ ነው የምናፈርሰው ያን ቦታ ከተውንስ እዚህ መጠን ጩኸት ነው ስለዚህ ባህሪው አንተ ውስጥ መገንባት አለበት ብዙ ጊዜ የእግዚአብሔር ባህሪ ይኑር ሲባል ቸርች ውስጥ የሚመስለን ተቅለስለስ ተሽሞንሞን ነው ቅለስለስ ሰዎች የእግዚአብሔር ባህሪ ያላቸው ብለን ነው የምናምነው እኛ ገብቷል ድምጻቸውን ቀነስ አድርገው የሚያወሩ ገባ እኔና ሸቶ አበላን በቃ አይ ቀስ ብሎ የሚያወራ መርፌ ሰው አይገጥም አያውቅም አንድ ጊዜ አንድ ጓደኛዬ ምን አደረገኝ እንደዚህ የዘመርኩኝ ኪቦርድ ያበላሽዋልና አይ አንተ አትጫወትም እኔ ሌላ ሰው ነው የሚጫወትልኝ ቢል ሌላ ሰው ጓደኛ ነው አብረን ምን በለው አብረን ነው የምንጠጣው እዛ ጋር ግን ስራው እግዚአብሔር ነው ባብሮ አደግነት የሚሰራ ነገር የለም ስለዚህ አስወረድኩት ሲዘመር ወንድም ፊት ሆኖ ያየኛል ተወርዳታለህ ነው ጉባኤው አምልኮ ምን ብሎ ወደ ጆሮ ይጠጋልና አንተ ላይ አጋንንት አለ አለ ጓደኛዬ ነው አጋንንት እንደሌለ አቃል ራሱ አቤት ያንተ ጸጋ ነበር ሲበጠብጠኝ ጊዜ ጸጋ ነው የሚታየው አሁን እኔ እዛ በጥፊ በመታው ሰው ሁሉ ምንድነው የሚለው እኔ ላይ ይሄ ጀምሮ ወርዶ ይማታል ነው የሚለው ይሄ መርፌ መንፈስ ያለበት ሰውዬን አልኩኝ አይ እግዚአብሔር እንድንላበስ የሚፈልገው የራሱን ባህሪ ነው እሱነቱን ነው እንጂ እኛ የእግዚአብሔር ባህሪ ነው ብለን የምናስበው አይደለም እግዚአብሔር እንድንካፈል የሚፈልገው ከሱ አይ ለምሳሌ አሁን አንተ በጌታ አይደለ እንዴ ምናምን ይላል ሰዎች ገብቷቸዋል እኔ አሁን አንዳንድ ቢሮ ይጠሩንና ቤተክርስቲያን አይደላችሁ እንዴ አዎ እና ስትገፉ ለምን አትወድቁም አይ አንወድቅም እንዴት ቤተክርስቲያን አይደላችሁ አዎ እና ቤተክርስቲያን አይደለም አይ ምን መሰለ የሚመስላቸው የእግዚአብሔር ባህሪ የሚመስላቸው ስትሰደብ ያ በጥፊ ሲመጡ በዚህ ድገመኝ በዚህ ሲደግሙ በዚህ ድገመኝ ጌታ እጄን አልሰበረም ልቤን ነው የሰበረው ብለህ እሱም የእግዚአብሔር ባህሪ ነው መጣፍጣፍም የእግዚአብሔር ባህሪ ነው አየህ ለዛ ነው ሁልጊዜ እያንዳንዳችን የመሰለንን መኖር ማቆም አለብን ወደ ሪያሊቲ መምጣት አለብን ወደ እግዚአብሔር ቃል እውነት መምጣት አለብን ዲናይ ማድረግ ማቆም አለብን ማመቻመች እግዚአብሔር ምን እንድለብስ ይፈልጋል ምን አይነት ሰው እንደሆነ ይፈልጋል ምን አይነት ሰው እንደሆነ ይሄን ቃል ይጻፈልን ኢየሱስ ጌታ ነው አሜን ናቸው ስለዚህ ቅጣት ስንነጋገር ነበር ዕውቀት በጣም ወሳኝ ነገር ነው የብዙ ሰው መመላለሻ ዕውቀቱ ነው አንድ ጓደኛ ነበረኝ ብዬ ነግራቸዋለሁ መቼም የኔ ጓደኞች ጉደኞች ናቸው እነሱ ስለኔ ሲያወሩ ምን ሊያወሩ እንደሚችሉ እነሱ ሲያወሩት ስሙ አይስክሬም ታውቃላችሁ አይስክሬም አሁን ሲበሉ ተነቃቃየ መንፈሱ ነቃ አለ አሁን ገና አይስክሬም ሲበሉ አይኑ ሁሉ እንዲያለ ኢየሱስ ጌታ ነው አሜን ሃሌሉያ ስለዚህ የሚቀጥለው ቅዳሜ በቃ አብረን እንበላለን ይሄው እዚህ ቃል ገብቻለሁ ሁላችሁም ሄመን ምናምን ሰብሰብ ብለን ፈገግ አራይ አሁን በደንብ ነው የሚሰሙኝ ፓስዋርዳቸውን ከፈትኩ ከሁሉ ኢየሱስ ስለዚህ አይስክሪም እንበላለን የት ነው የምንበላው አንበሳ ግቢ አዲስ አበባ ታውቃላችሁ ቁጭ ብለን እዛ እየበላን ልክ እንዳለቀ እኔ ከአይስክሪሙ በታች ያለውን እንትን እየበላው ሳይ በኢየሱስ ፕላስቲክ መብላት ጀመርካለኝ ይሄ እኮ ፕላስቲክ አይደለም አልኩት አንተ ፕላስቲክ ነው እንደሚመስል ስለው እኔ ሁሌ እየበላ አይደል እንደምጥለው አይ እንደውም እኔ ውዱ እኮ ከታች ያለው ነው አይስክሪም አይደለም በገንዘብ የምትከፍለው አይስክሪም አይደለም ይሄ ሰውዬ ዕውቀት ስለሌለ ምን እያደረገ ነው ለካ ገንዘቡን እየጣለ ነው አይ ምን ለማለት ፈልጌ ነው ዕውቀት ወደድክም ጠላህ ምንልስ ይሆን አያችሁ ለምሳሌ ብዙ ሰው ምን ይላል ጌታን አታሳምመኝ ይባላል እንዴ ማረኝ ነው ይባላል አረ ከዛ ሙዚዝ ሄደ ምን ትላል እግዚአብሔር ይማራችሁ ብላን ትላል
አሁን የብዙ ሰው እውቀት ምንድነው? እግዚአብሔር ጋር መጥተህ ፈውሰኝ መብት የለህም። ምንድነው ያለ መብት? ማሬ እሱ ደግሞ 2000 ዓመት ምናምን በፊት መስቀል ላይ ምን አለ? ደዌያችንን ተሸከመ። መጽሐፍ ሲናገር የደህንነታችን ተግሳጽ በእሱ ላይ ነበር አለ። እሱ ይሄን ጨረሰ። እኛስ የራሳችንን እውቀት ፈጠርን። ምን አይነት እውቀት? ይሄ ንጉስ አይከሰስ ሰማይ ይታረስ የምናውቀው መንግስት ኃይለ ሥላሴ፣ ደርግ፣ ወያኔ ምናምን ከባባድ መንግስት ነው። ከባባድ ብድግ ብላ አስተያየት ስትሰጥ የት ነበርክ ያደርጉሃል። እዚህ ሰፈር አልነበረም እንዴ እንትና ይሉሃል። አየህ፣ ይሄን አይነት መንግስት ስለምናውቅ እግዚአብሔርን ስናስብ እናነጻጽረዋል። እግዚአብሔርን ስታስብ አሁን ብዙ ሰው እግዚአብሔርን ከየት ታመጣለህ ነው። ራይት እንዳለው እንኳን አያውቅም። እግዚአብሔር ግን ከራይት ስታንድ ቆሞ ማገልገል አያውቅም። በጣም ከራይት ስታንድ ኖሮ ህይወቱን መምራት እንዳለበት አያውቅም። ለምሳሌ ብዙዎቻችን ስንጸልይ እኔ አመዳም ጌታ እኔ አፈር የበላው እኔ አንተ ፊት ጌታ እንዲህ እንደ ባትሰማኝ ራሱ አትስማኝ እንደው ምን ይሄ አሽሙር ነው ጸሎት አይደለም ይያሉታል። ጸሎት ከራይት ስታንድ ነው። ከራቸስ ስታንድ ራቸስ ስታንድ የሚባለው ከጽድቅ ሳይድ ሆነ ነው የምትጸልየው። እግዚአብሔር ጻድቅ ነው። ስለዚህ ጻድቅ ካልሆንክ እግዚአብሔር አይሰማህም። ጽድቅህን ደግሞ በማን እንዳገኘህ እስካልተረዳ ድረስ ከእግዚአብሔር ጋር እንዴት ኮሙኒኬት ታደርጋለህ? ስለዚህ እውቀት ምልልስ ነው። ወደድክም ጠላህም ብዙ ሰው የኖረበትን ነገር ነው የሚኖረው። የኖረለትን ነገር ነው የሚኖረው። ይሄንን ማወቅ ያስፈልጋል። የምታሰላስሉትን ነገር ትኖሩታላችሁ። ለምታውቁት ነገር እግራችሁ ይታዘዛል። ለምታውቁት ነገር እጃችሁ ይታዘዛል። ወስዶ ነግራችኋል አይደለም? የኔ ጓደኛዬ ልጅ ምን እንዳለች ቤት ሁሌ ስገባ ሊፕስቲክ ቻፕስቲክ ምናምን አይቀቡም። ቤት ውስጥ ያሉ ሴቶች ቶሎ የማደግ እንትናቸው ባደረግነው ጥናት የኛ ጥናት ነው ማለት የኔና የአባይ ጥናት ነው የሚለው ሳይንስ ጋር ትይሉ። ግን ምን ታረጋለች? ተቀባብታ አላያችሁም? ሴቶች የእናታቸውን ቀሚስ የእናታቸውን ሂል ጫባ እና ስታያት ተቀባብታለች። ለምንድነው የኔን ንብረት የምትነኪው? አትንኪ አላልኩሽም ወይ ስትላት ማሚ እኔ አልነካው። ታዲያ ማን ነካው? ጠርቶኝ ነው። ቻፕስቲኩ እኔ በህይወቴ ምርጥ መገለጥ በከሷ የተቀበልኩት። ኩሉ ጠራኝ ማሚ ቻፕስቲኩ ጠርቶኝ ነው። እኔ አልሄድኩም፣ እኔ አልነካሁትም፣ እሱ ነው ነይ ይለኛል አለች። ቁምሳጥን ውስጥ ነው ከበለ ኢየሱስ ይጠራሃል። ያለ እውቀት ትመላለስበታለህ ወደድክም ጠላህ። ጌታ ኢየሱስ ለምንድን ነው ከምትሰሙት ተጠበቁ ያለው? ምንም ስለሆነና ያ እውቀት የሰማው ነገር እውቀት ይሆናል። ደህና ናችሁ አይደል? በ1910 ምናምን ደህና ናችሁ? በነ ኢትዮጵያ ተቅደም ዘመን የነበራችሁ ሰዎች ማህሙድ አህመድ አበባ ተደግፎ ክሊፕ ሲቀርጽ ያያችሁ ሰዎች እሱ ዘፈን አሁን እዚህ ጋር ቢከፈት በኢየሱስ ስም ብትሉ ባትሉ አእምሮ ፕሌይ ያደርጋል። አፋይልም እንጂ አእምሮ ፕሌይ ያደርጋል። ያኔ ትጀምራለህ ወዲያው አይደለ? በቃ ልክ ለምን አላህ እውቀቱ ዲሊት አልሆነም፣ እስካሁን አልሆነም፣ አልጠፋም ይመስለናል። አሁን ለምሳሌ ብዙዎቻችን የእግዚአብሔር ቃል አሁን የሰማነውን እኔ ቃል እንደሰማው የሚለቅብብኝ ናስቲ እግዚአብሔር ሰው ጭንቅላቴ ላይ ጫን ምን ሆንሽ እንዴ? ከዚህ እንደወጣው እኮ ነው ቃሉን የሚሰርቀኝ አጋንን ስላልፈለግሽ ነው። እስቲ የዛሬ 6 ወር በፊት የሰደብኩሽን ስድብ እርሺ እሱን እኮ በስጦታ ጠቅልላ አስቀምጣ ተንከባክበህ እኔን እንዲህ አለ 6 ወር ውስጥ እኮ ስንት አይ ላቭ ዩ ስንት አይ ሚስ ዩ ስንት በጣም ኢንከሬጅ የሚያደርጉ ቃሎች ከኔ ወጥተዋል። ያቺ ስድብስ በፍሬም ልክ እንደዚህ እንደ ንስር በፍሬም ተቀምጣ ቋጭ አይኗ እንደዚህ ኮስተር
ለምን ስለፈለከው አየህ ብዙ ባልና ሚስቶች አብረው ኖሮ ከ8 ዓመት በፊት የሰደባትን ስድብ ከ8 ዓመት በኋላ አንተ እኮ ድሮ እናት ፊት ታስታውሳለህ ያልከኝ ለፋሲካ ሄዳ ይሄ ሰውዬ ስንት ቀሚስ ገዝቷል በ8 ዓመት ውስጥ ስንት ቀሚስ ገዝቶ ስንት አበባ እንኳን አይገዛም ግን አንዴ ካገባ ብዙ ሰው አበባ አይገዛ አበባ ግዙ በጌታ በኢየሱስ ስም ባሎች ስንት ነገር አድርጓል የቤቱን ቀለም ቀይሯል ስንት ነገር አድርጓል እኮ ወንዶች ደውልኝ እኔ አበባ እየገዛው ሰጣቸው አያችሁ ሲፈልግ ግን ያስቀምጠዋል ሲፈልግ ፎልደር ከፍቶ በስነ ስርዓት አበጃጅቶ ያስቀምጠዋል አያችሁ ከዛ ያምን ይሆናል ምንም ሲሆን እውቀት ምንም ሲሆን እነገርም ከተመላለስክበት ደግሞ ታድግበታል አሁን አንድ ያበሻ ፊልም በጣም ቆይቷል ካየሁት ሰውየው አረቄ በጣም ነው የሚጠጣው ስለዚህ ሰው አረቄ ሲጠጣ ነው የሚንገዳገደው እሱ ካልጠጣ ነው የሚንገዳገደው ስለዚህ ጠዋት ሲነሳ ማታ አንተ እንዲህ አድርገህ ምናምን ሲል ቆይ አንዴ ልጠጣ ይላል አንዴ ከዛ ይጠጣል ማታ በስነ ስርዓት ነው የሚያወራው ከዛ ሰው አልኮል ሲጠጣ ከቅርጭ ይወጣል እሱ አልኮል ሲጠጣ ወደ ቅርጭ ይመለሳል ለምን ዩኒት ሲስተሙ በዚያ ነገር አፕዴት አድርጓል አድጓል አሁን ይሄ ሰውዬ ውሃ ነው ጠላቱ እንጂ ማን ነው ታውቃችሁ ውሃ ነው ጠላቱ አሁን እሱ ውሃ ሲጠጣ ድንዝዝ ቅርዝዝ እንቅልፍ ይለዋል ይሄ ደህና ናችሁ ልክ አሁን እኔ እዚህ ስራ ምናምን ሳሰራቸው ልጆች ድሮ አይገባኝም እንደመጣ አይገባኝም ነበር 5 ሰዓት ተኩል ሲያልፍ የሆነ ሆረር ይሆንብኛል አማንዬ ፓስተርዬ ምን ሰዎች ቀጥታ በሙሉ ስም ይጠሩኛል አማኑኤል መሽሩም ስጠን እኔ አይገባኝም ነበር እዚህ ሀገር እንዴት ነው 3 ፊት የማየው ምናምን ነበር አሁን ገባኝ አሁን 6 ሰዓት ከሆነ እኔ ነኝ ጥፋተኛ እንጂ እነሱ አይደሉም አይ ሰው በመልልስ ውስጥ ምን ብሏል አድጓል አይ ለዛ ነው ጳውሎስ እንደዚህ ያለ መራራ ስር ሆኖ እንዳያስጨንቃችሁ አይ ዕውቀትን ካላስከው ዕውቀት ምልልስ ይሆናል ምልልስ ደግሞ ወደድክም ጠላህም ወደ እድገት ይዞ ይወጣል ስለዚህ ስታውቅ መጠንቀቅ አለብህ ለምሳሌ እኔ አሁን ሰው በጣም ሰው በማራቅ አንደኛ ነኝ እኔ አርቃለሁ እንዴት ነው ማረቀው በል አሁን ከሰው ልሞት ነው አየህ ደሜ ሁሉ እየተመጠጠ ሰውዬ ከቢሮ ይወጣል እንደዚህ ነው የምላቸው ውጣት እንቶሎ አይ እንትን የለም እንትን ጎሉ ምናምን ሲል ቆይ ልደውልልህ ብዬ ጠርቀም ምን አገልግሎት አለ ምን ሰው አለ እኔ በጣም በብርጥ ሰዎች ተከበቤ ነው ያለሁት ገብቷል ከአዲስ አበባ ይደውልና አንተ ያን ከተማኛ እንኳን ጥለነው ወጣን እንዴት እኖርበታል አየህ አሁን እዚህ ሲመጡ አንዳንድ አገልጋዮች ከዚህ የነበሩ ሰዎች ሲያገኙኝ ይሄ ከተማ እኮ ሲሉ ዝም በል በጌታ በኢየሱስም ዝም በል ብያለሁ እንዴ ነው የምላቸው አንዳንዶቹን ደግሞ ማለት ነው እየበላን ከሆነ ጠቅልል አድርገህ እስኪ ዝም በል አላምጥ ዝም በል አይፈቀድማ አየህ ለምን እነሱ የሚሰጡን ዕውቀት ነው ነገ ምን እንደሚሆነው ከዛ ነው ያንን ዕውቀት ይዤ እመጣለሁ እዚህ ምናልባት እኮ ሳዳ ስራ ደክሟት ይሆናል ኮስተር ያለችው ድሮ ሜድሬ ራስ ዕውቀቱ ምን ይሆናል ለምን ከዛ ያድጋል ሳዳ ጋር የጀመረው ሐረግ ጋር ይመጣል ከሐረግ አልፎ ምህረት ጋር በሰላም መኖር ያቅታል እንደ ነርቭ በሽተኛ እንዲህ እንዳልክ እድሜን ትጨርሳለህ አየህ ሌባ ሲባል እንደሚያናደው ሁሉ ማለት ነው ሁሌ ነው የምነግራችሁ እዚህ ጋር ሲጋራ ማጨስ ክልክል ነው ብለን ብንለጥፍ ማንንም ሰው አናድም አሁን ቸርች ውስጥ ምን ያጨሳል ማለት ነው ቸርች ውስጥ አሁን ምን እኛ እዚህ እናጨሳለን ምን እየሰደበን ነው ምናምን የሚለው ሰውዬ ችግር አለ ማለት ነው እንኳን ደህና ሻይ ጠጣችኋል አይደል ስለዚህ ወደዳችሁም ጠላችሁም አንድ ነገር አይምሯችሁ ሲጸነስ ወይ አምክኑት ወይ ደግሞ በደንብ አድርጋችሁ ተንከባከቡ ያ ነው ምልልሳችሁ የሚሆን ኢየሱስ ጌታ ያ ነው ምልልሳችሁ የሚሆን
አያችሁ ቅድም ጌታ ሲናገር ነበር ምን አለ ጌታ ለሊቱ ሙሉ ደክመናል ግን በቃል ለእግዚአብሔር ዕውቀት ራሱን ከፈተ ማለት በቃል ምን አደርጋለሁ መረቡን እጥላለሁ የኔ ዕውቀት ለሊቱን ሙሉ ያደከመኝ ነው አሁን ግን በአንተ ዕውቀት በምታወራው ነገር ውስጥ ህይወቴን ፋውንድ አደረጋለሁ ስለዚህ መጠንቀቅ ያለብህ እዛ ጋር በምን ዕውቀት ነው ቤትን የምትመራው ትዳርን ልጆችን ቢዝነስን አገልግሎትን በምን ዕውቀት እየተነዳ ነው የምትመራው ገብታችኋል አይደል አሁን እዚህ በጣም ብዙ የሚታወቁ ስማቸው እንትን ያለ ምናምን አገልጋዮች እዚህ ማምጣት ከባድ አይደለም ይሄ ሰውዬ በጣም ሙሉ ነጭ ነው ያገለግለው በነገራችሁ ላይ አይመቸውም እንደዚህ አይነት አሁን እኛ ጋር ሲመጣ እኔ ለምንድን ነው እንዲህ አይነት ሰዎች መልእክቴን እንዲሰሙ ይፈልጉታል የፈለገው እግዚአብሔር አለ ቅድም ሲሰሙ ምጥጥ አርገው ነው ይሰሙታል እንዲህ ነው የተሰሩታል ምጥጥ አርገው ነው ይሰሙታል አይ አገልጋይ ማምጣት እኮ አይደለም የሚከብደው አገልጋዩ የሚሰጠው ዕውቀት ነው የሚከብደው ነብታላ አይደል አሁን በጣም ብዙ ሰው የሚጸልይ ያለ ግን ምንድነው አላማው ዝምተኛ መሆን ትልልቅ ፖስተር ላይ እንዲህ ብሎ እንደ ስጋ ቤት በሬ ህልሙሱ ወደዛ ዕውቀት ነው የሚያድገው አያችሁ ስለዚህ በየሰራው እንዲህ ያለ ፎቶ ይነሳል አሁን ሌሎችም ተምረው መርጌታ አንተና ነኝ ብለው መምጣት ጀመሩ አየ ለኩፍኝ ደሞ ዝም ቢላላችሁ ምናም ብሎ ይጽፋል አይደል አረ አማኑ ናለኝ አንዱ ሰውዬ ምን ነው ስለው አረ ነብይ እንተና የባህል ህክምና ጀመራለ ምን ነው ስለው ሳየው ልጅም ቢላላችሁ ደሞ ዝም ቢላላችሁ እንትን ላለባችሁ እንቅልፍ ጦት ላለባ አስራት ምናምን ነገር ዘርዝሯል ለዚህ ሁሉ እንጸልያለን ይላል ያዛይ እንግዲህ ከዛ አሁን ስትሄድ አንተ እዛ ጌታን ፈልግ አይደል ጭንቀቴ የሆነ ፕሮብሌም ነው ስለዚህ የትኛው ሶኬት ላይ እንደምትሰካ እስካልተረዳህ ድረስ እንዴት ስለምንልስ እንትን ትላለህ እንዴት ኢየሱስ ጌታ ነው ለምሳሌ ልጆች አሉ ልጆችን ዛሬ ኪፕ ካላረክ ነገ ናስማ ወንድሜ ምንድነው ያልሽው ምን ለማለት ፈልገሽ ነው ብሎሽ ነው የሚሄደው የዘንድሮ ልጅ መች ያስጨርሳል አሁን የዘንድሮ ልጅ ሰውኛ ሽማግሌ እማናቀው የሰፈር ሰው አየን ብለን እኮ እናፍራለን ሆቴል ገብተን እየበላን የሰፈር ሰው ከመጣ አረ እንትና አየን እንትን ነው ሰርቀን የበላን ይመስል አሁን ትበላለህ አቦላ አንተ አይመችም ቢዝነስ ማለት ተጣሞ ከሄደ ላቃናው ብትል ይመጣል that's why ብዙዎቻችን ጓደኛ አንመርጥም ጓደኞቻችን ከዚህም ከዛም የትኛውም ኮምፒውተር ላይ የተሰካ ፍላሽ አምጥቶ ይሰኩብናል ኢየሱስ ጌታ እኔ አሁን ልንገራችሁ ደህና ናችሁ ሰላም ነው እስከዚህ ሰዓት ድረስ ስፈልግ ከማገኘው ውጪ ጓደኞቼ ልኝ የሆነ አስፈላጊ ጉዳይ ካለ ብቻ ነው ማገኘው ሰው ለምን ምን እንደምሰካበት ሳላቅ ምን እንደሚሰካብኝ ሳላቅ እንዴት ነው ምን ኖረው ለምን ነው አይ ወንበር ለሳበል ሁሉ የምትጠቀመጥ ከሆነ ዕውቀት ይቀዳባል የሚቀዳብ ዕውቀት ነገ አንቆ ይዛል መሆን ያቅታል አይ መሆን ያቅታል ተሳዳቢ ሰው ጋር ቁጭ ብለ አረን ያልሳደም በኢየሱስ ይሄ ተሳዳቢ ነው ምናም ባጆይ ትልቁ ተሳዳቢ ነው የምትሆነው አንተ ከመምሩ ደቀ መዝሙሩ ነው የምትሆነው አባስተ ነው እንደው የምትሄድ ደህና ናችሁ ታዲያ መስገን አንድ ሰውዬ ምን አለ ሚስቴ ጨቅጫቃ ነች ካልካለ አንተ ዋንኛው ጨቅጫቃ ነህ ማለት ነው አለ እንዴት ስለመሰላችሁ አለ ሲያስረዳ ሴት ልጅ አለ አንድ የስፐርም ሴል ወደ ሆዷ ገብቶ ልጅ አርጋ አሳድጋ እንደምትሰጥህ አለ አሁን ገብቷቸው ስትነዘንዛትም ማለት 10 ደቂቃ ነው የዘነስካት 10 ቀን ታረግልሃለች አለ አሳድገው ዳችሁ እንደዛ ነው መቼም ምን መናገር አላቆምም እናንተም መስማት አታቆሙ
እኔ ማወራን እናንተ ብትመጣላችሁ አንዳንዴ አንድ ሰዓት ሲያልፍ ጭርስ ይልብኝ ወይኔ ትላንት ምን ተናግሬ ነው ቶሎ ስብከቴ መስማት ጀምራለህ ምን ብዬ ነው አይ እንደዛ ታባዛለህ ጌታ ኢየሱስ ምንድነው ያለው በኔ የሚያምን ሰው አለ ከኔ መልጥ ያደርጋል ማሻሻል ትችላለህ አፕግሬድ ማድረግ ትችላለህ ዕውቀቱን ግን ተጠንቅቀህ ማስገባት አለ ስለዚህ በደንብ እንድትረዱልኝ የፈለኩት ምንድነው ዕውቀት ስንል የእግዚአብሔር እኛ እንድንኖረው የሚፈልገው የእግዚአብሔር ባህሪ ምንድነው ይሄ ነው ነጥቤ ጠዋት ስንጀምረው ምንድነው ያለው ከመጀመሪያው ፍጻሜ የሚናገር ባህሪ ወይም ደግሞ እንዲህ አይነት ባህሪ ነው እግዚአብሔር ያለው እግዚአብሔር ሁሉ ጊዜ ቋንቋው ምንድነው ብለናል ፍጻሜ ነው ብለናል አየ በሰላም የሚጠብቀን ማካዳሻ ባንተ ተማምናለችና ባንተ ለምትደገፍ ነፍስ ፈጽሞ በምን በሰላም የሰው ችግር ገንዘብ ነው ሰላም በሰላም መተዋወቅቶ መኖር እኮ ነው ሰው ችግር በህይወት ዘመን አንድ ነገር ልምከር ከመጀመሪያው ላይ ቆመ ፍጻሜውን ካየህ ካንተ ህይወት ላይ ያለ ሰልፍ እንደማይችል ትረዳለህ ለምንድነው የተፈከረከ ጉባኤ እየገነባን ያለው ለምንድነው ጥያቄ ጠይቃችሁ ጌታ ይደርስላችኋል አሜን በሉ እስኪ እኔ ብዙ ኮምፕሌን ማድረግ አልፈልግም ምናልባት ስላልገባቸው ሊሆን ይችላል በአመት ውስጥ 6 ኮንፈረንስ የሚያደርጉ ቸርቾች አሉ ስድስቱ ታላቅ የበረከት ታላቅ መርገም የመስበር ስሙ ታላቅ ነው ጥሩ ነው ታላቅ መሆን ጥሩ ነው መርገም መስበር በረከት ኦኬ ለዚህ አመት ጥሩ ነው 6 አረግን የሚቀጥለውም አመት ወሯን ጠብቀን ታላቅ መርገም የመስበር ስንሰብረው ራሱን የሚተካ እጢ ነው ማለት ነው አየህ ሰው ይፈራል ማለት ሰው ይፈራል ባይኔ ሰው ይፈራል ታውቃለህ ስለ አንድ ጉዳይ 7 ትንቢት መስማት ይፈልጋል እኔ አሁን ሰሞኑን ላለብኝ ሁኔታ ሁሉ እግዚአብሔር ጥንቅቅ አርጎ በቀድሞ 1 ሰዓት ባልሞላች ጊዜ ውስጥ ነግሮኛል ምንም መልእክተኛ አልፈልግም በዚህ አመት የተነገረኝን ደጋግሜ እየሰማሁ እዛ ላይ ነው ወክ ማድረግ የምፈልገው ጠዋት የተናገረውን መልእክት ነግራቸዋለሁ ትላንት ነው ከዚህ ቦታ አሰምቻቸዋለሁ በቃ ለምን አሁን ማሰብ የምፈልገው ስለ ፍጻሜ ነው ይህንን ባህሪ ቢልዳግ እግዚአብሔር በተናገረ ማግስት ሊቃወሙ ብዙ ናቸው በሚቃወሙ መካከል የሚያነክስ አምላክ እንዳለ አስብ እሱም ባህሪ ያሳድግ አሜን በሉ ባካችሁ ጳውሎስ ምን እንዳለው ቃላችሁ ጳውሎስ ሆይ አለኝ በሌሊት መጥቶ ምን አለ መርከቡን ሰበርና እናንተ ትደርሳላችሁ አለኝ ይሄ አይደለም የሚገርመው እንደተናገረኝ ምን እንዳለኝ እንዲሆን ጌታዬን ምን ማለት አምነዋለሁ ስለዚህ ብሉ ስለዚህ አይዟችሁ አየ ኑሮህን በዚህ ባህሪ በማደግ ነው ታሸንፈው ሁሉ ጊዜ እግዚአብሔር ከጀመረ ምን ይላል ይጨርሳል አጠገባችሁ ያለው ሰው በአንተ የጀመረውን ይጨርሳል አሪ ግድ የለም በሉት ባካችሁ በአንተ የጀመረውን ይጨርሳል በሉት ምን ያለው በጣም ቅዱስ ምን እንደሚል ታውቃላችሁ እግዚአብሔር የተባረከ ይሁን አጠገባችሁ ያለው ሰው በጣም ወዳለሁ በሉት I love you በሉት ያ በጌታ ፍቅር ነው በሉት ግን ሌላ ነገር እንዳያስብ ሰላም ናችሁ ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን መጽሐፍ ቅዱሳችን በጣም ብዙ ነጥቦችን ለኛ ለማስረዳት ይሞክራል በደንብ ተመልከቱ ቢውልድ ማድረግ ያለበት ባህሪ የእግዚአብሔር አይነት ባህሪ ነው አሁን አንተ የእናት ልጅ አይደለም የአባት ልጅ አይደለም አሁን አንዳንድ ሰው ብድግ ብሎ በቃ ትግስት
እስቲ እንደዚህ ይልስ በቆይ አላ ገባ ምንም ነገር መታገስ አይፈልግም። ከዛስ ምን ይላል? እኛ ቤተሰብ እንዲህ ነን። ምንድነው መታገስ አንችልም እና ሰው እየሰባበርክ ልጅ ነው እኛ ቤተሰብ እንዲህ ነን ይላል። አንዳንድ ሰው አየህ በገዳ እኮ ነው አና ምንም ጉዳይ አይደለም። ከዛ ምን ይላል? ወንድሜም እኮ እንዲህ ነው ደንታ አይሰጠው ላለባበሱ አይጠነቀቅ ሆነ ወንድሜም እኮ እንዲህ ነው። እግዚአብሔር ስለ ወንድም ምን አገባው? ክርስትና የግል ነው። ኢየሱስ ጌታ። ቅድም የመጣ እግዚአብሔር ሰው ቅድም ምሳ በልተን ምሳ እየበላን ምን አለኝ? ለሚስቴ እንዲህ እላታለሁ አለ የኔና አንቺ ኢየሱስ ይለያያል እላታለሁ። የኔና አንቺ ኢየሱስ ይለያያል ለኔ እላታለሁ አለ። እንደውም ይሄን ነገር ትምህርት አድርጋ አስተምረዋል። የግል ኢየሱስ የሚል ትምህርት መጻፍ አለብህ አንተ አለ። የኔና አንድ ቤት ውስጥ እየኖረ 4 ልጆች ጎልቷል። እንግዲህ 4 ልጆች ወልደ ምናምን የኔና አንቺ ኢየሱስ የተለያየ ነው ስትላት ያንተ ኢየሱስ ነው የኔ ኢየሱስ ምንድነው? ስለዚህ አቁም የእናቴ አባቴ ከራማ እያሉ እንዳሳደጉት አንተም የእናቴ አባቴ ባህሪ ነው እያልክ እስከመቼ? በቃ እኛ ቤት እንዲህ ነን ፊት ለፊት ነው የምንናገረው። ስለ ስርዓት ያዝ ቆጠብ በል ተገባ። አሁን እንትና ከምስራቅ ነው የመጣው እንዴ ከምስራቅ ነው የመጣሁት ብሎ እየለጠፉ የሰውን ቅስም እየሰበሩ ከምስራቅ ነው የመጣሁት አለ እንዴ? እኔ ከምስራቅ ነው የመጣሁት ከሰሜን ነው የመጣው ነው ማለት ነው። አልሰማ አይ እኔ ከምስራቅ ስለመጣሁ ፊት ለፊት ነው ይሄ ፊት ለፊት መናገር አይደለም። አንዳንድ ሰው እኔ ግልጽ ሰው ነኝ ይላል። ግልጽ ሰው ነኝ ማለት አንጓጣቅ ነኝ ማለት ነው። መጽሐፍ ቅዱስ እውነትን ተነጋገሩ እንጂ ተሳዳደቡ አይልም። ከዛ እኔ ሆዴ ባዶ ነው ትለናል። እኛ ሆድ ውስጥ ስላለው ጉዳይ ምን አገባ? እኔ እኮ ከተናገርኩ በኋላ ሆዴ ባዶ ነው። እባብም መርዙ ከረጨ በኋላ ባዶ ነው ሆዱ። ሰውየው ነው አብጦ የሚስቃይ። ደህና ናችሁ? ፊውዝ ነው ብዙ ፊውዝ ነው ያለው። ኦኬ ኤኒዌይስ ነጥቤ ባህሪው ላይ ነው። የእናቴ አባቴ ባህሪ ምናምን ይባል የለም። ገባ? አፍንጫ እናቴን ሊመስል ይችላል። ባህሪው ግን ክርስቶስን ነው ሊመስል የሚችለው። ቅላቱ የእናቴ ሊሆን ይችላል፣ አጎቴ አያቴ ሊሆን ይችላል። ገባ? አንዳንድ ሰው ከእናትና አባቱን የማይመስል ልጅ አለ፣ አያቱን የሚመስል ገባ? በቃ ዲኤንኤው ነው። ባህሪው ግን አያቱን ሊመስል አልተጠራም። አንተ ኢየሱስን ካወቅክ ቀን ጀምሮ በእግዚአብሔር ባህሪ ውስጥ ልታድግ ነው የተጠራው። አልክ ማህበረሰብ አለ፣ ትምህርት ቤት የሚሰጥህ ነገር አለ፣ ብዙ ነገር አለ። እሱ ሁሉ ሰብረህ በክርስቶስ ባህሪ ነው ማደግ ያለው። አየ ለምንድን ነው መጽሐፍ ቅዱሱ እንደዚህ ያለ? ከማክሰኞ ጀምረን ጥቅሶችን እያየን እንመጣለን። በእናንተ መልካሙን ስራ የጀመረ በእናንተ መልካሙን ስራ እስከ ማን ድረስ? እስከ ክርስቶስ ቀን ድረስ ምን እንዲለው እንዲፈጽሙ። ምን ብያለሁ አለ ጳውሎስ? ተረድቻለሁ። መረዳት ምን ማለት ነው? መረዳት ማለት ምን ማለት ነው? ለምሳሌ ይሄ አረብኛ ነው ታውቃላችሁ? አረብኛና ቻይንኛ እንደምጽፍ መባ እስኪና በቢልኝ ምድረ ቢል ተረድቻለሁ ማለት እንደሆነ ታውቃላችሁ? ልክ እንደዚህኛው ቋንቋ አይ አንደርስታንድ። እቺ እንደሆነች ጥርጥር ያለው ሰው አለ? ኳ ትመስላለች እንዴ? ከነች። እሺ ይሄው እግሯ እኩል ሆነች። ይሄው እዚህ ጋር ትቅጠምላችሁ። ጥርጥር ያለው ሰው አለ? በአማርኛ መዝገበ ቃላት ውስጥ እቺ ፊደል ጧ አይደለችም፣ ቀ አይደለችም፣ ከነች። እርግጠኛ ነህ? ተረድተሃል። ስለዚህ ስምህን ስጽፍ ከበደ ከሆነ ከብለህ ነው የምትጀምረው። ተረድተሃል፣ እየኖርከው። ጳውሎስ ጀምሯል በእናንተ እንደሚፈጽመው ተረድቻለሁ፣ ምንም ጥርጥር የለኝም አለ። አእምሮ በዚህ ባህሪ ነው ማደግ ያለበት። ምንም ጥርጥር የለኝም። ስለ ልጅሽ የተነገረ ትንቢት ምንም ጥርጥር ሊኖርሽ አይገባም። ስላንተ፣ ስለ አገልግሎትህ፣ ስለ ህይወትህ እግዚአብሔር ከመጀመሪያው ምንህን አይቶልሃል? ፍጻሜህን አይቶልሃል። ታይቷል የኔ ፍጻሜ። እስኪ የኔ ፍጻሜ ታይቷል በሉ እባካችሁ። አጠገባችሁ ላለ ሰው ደስ ይበሉ፣ ያንተ ፍጻሜ ታይቷል በሉ።
በቃ ፍጻሜ ታይቷል። የልጆች ፍጻሜ ታይቷል። አሜን ናችሁ ወይ? የኛ የአገልግሎት ፍጻሜ ታይቷል። መቼ ነው የታየው? ከመጀመሪያው። አትገረሙም? ብዙ ጊዜ እኔ ይሄንን ቃል ስናገር ይገርመኛል። በሆድ ሳትሰራ አውቄያለሁ ይላል። በሆድ ሳትሰራ አውቄያለሁ ማለት እናትና አባት ራሱ ባልና ሚስት አለሉ እና እኔ ደግሞ አውቃለሁ። ጌታ ሆይ ወንድሽ ቬትናም የሚባል ነገር እንዳትጽፍ ከዚህ በኋላ ብሎኛል ቅድም። ታዲያ ምን ብዬ ልጽፍ? ኡዝቤኪስታን ብዬ አልጽፍ? እየሰማችሁ ነው? አውቄያለሁ። መቼ? ገና በሆድ ሳትሰራ። ማን ነው እንዳንተ የታደለ? እግዚአብሔር እኮ ለዛ ነው መጣና እንደዚህ ያለ እስራኤል ምስጉን ነህ፣ በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? መጀመሪያው መጨረሻው የታየለት፣ በመካከል ያሉ ሰልፈኞቹ የሚሰግዱለት የሚወድቁለት። ኢየሱስ ጌታ ነው። ዛሬ አእምሯችን መታደስ ይጀምራል። አእምሯችን መነሳት ይጀምራል። ፍጻሜያችሁን ማየት ይጀምራል። ወደ ፍጻሜያችሁ መቸኮል ይጀምራል። አቤት ኢየሱስ ጌታ ነው። በደንብ ልንገር፣ የሆነ ቀን ሰሞኑን እዚህ ቦታ ላይ እንቆያለን። የሆነ ቀን መጣና ቁጭ ብሏል። እንደላችሁ ሰላም ነው አለ። ደህና ነበርኩ እኔ ራሴ እዛ። ጨረቃ ኮከብ ምናምን ሰገዱልኝ አለ። አለው ሰገዱልኝ። ከዛ እንደገና ደህና ናቸው፣ ሰላም ነው፣ ሰላም ነው። እኔና እናንተ ነዶ እንሰበስብ ነበር አለ። የኔ ነዶ ቀጥ ብላ ቆማ፣ የእናንተ ነዶ ግን ፊት ለፊት። ሁሉም ተናደዱ። ባይዘው ህልምን ስትናገር ሰው ከተናደደ እርግጠኛ ሆነን እንገር እንኳን ደህና መጣ። አፕሩቭ የተደረገ ነገር ነው የምታወራው፣ ያለቀ ነገር። ለዛ ነው ሰዎች የሚናደዱ፣ ይንተከተካሉ። ይበሉ፣ አንተ ምን አገባ? ደህና ናቸው። እኔ ከፍትፍቱ ፊቱ የሚባል ነገር አይስማማኝም። እኔ ጉዳዩ ፍትፍቱ ነው። እንኳን ደህና መጣ። እኔ አሁን እነ እሸቱ ቤት ሄጄ እሸቱ ኮስተር አለ፣ ፈገግ አለ። እኔ ከእሸቱ ጋር ጉዳይ ሌላ ጉዳይ ካለን በጠረጴዛ ዙሪያ እንመጣለን። የሚያሱ ችግር የለብን ሰዎች አይደለም። ብዙ ሰው ምን ይላል? ቤቷ ሄጄ እኮ ምግቡን ስታቀርበው ኮስተር ብላ፣ ሴትዮዋ ምናልባት ወተት ጥዳ ይሆናል። አንቺ ምግቡን ምን አበል ሰው አባይ ቤት ሄዶ ተቆጣጣሪሽ ብሎ ሳይበላ ይወጣል። ኤክስኪውዝ ሚ ብራዘር፣ እኔ አይመስልኝም። ብዙ ሰው ጉዳዩ ይሄ ነው። እኔና ትዕግስት ቤት ሄጄ ትዕግስት ተቆጣጠረች፣ ፈገግ አለች። ፈገግም ብትል አፒታይት አይመጣም፣ ብትቆጣጠርም አፒታይት አይዘጋም። እበላለሁ፣ አመት አመት ያድርስልን ብዬ እወጣለሁ። በቃ ልበላ ነው የሄድኩት። ድሮስ ልስላት ነው እንደ ሄድኩት። ምንድን ነው ምን እስቲ ሰው ሰርግ የምትሄደው ሙሽራ ልስም ያሉት በላል እና ሙሽራ ኮስተር ያለ እንዴት ነው የማይኮሳተረው? ሙሽራ ሲስቃየ ባይዘው ሰርፕራይዝ ነው መሆን ያለበት። ስንት ዳኳናቱ ላይ ብላ በሬውን እኔ በ5000 ብር ጋር ነው የገዛው። እንደ ሀብታሙ አሁን የሰርጉ ቀን እዚህ እኔ አየው ነበረ። መሀል ላይ ተከዛል፣ መሀል ላይ ይስቃል። ወይኔ ወንድሜ ሚዜው ፍንድቅድቅ ብሏል። እነሱስ ባልና ሚስቶች እንዲህ ይነካካሉ። ክብር ለኢየሱስ። ቢዝነስ ላይ ፎከስ አድርግ። ምን አገባህ? ፍትፍቱ ነው ጉዳዩ። ኢየሱስ ጌታ ነው። አሜን ናችሁ። እኔ ስንት ዘመን ጨጓሬ የተጎዳበት ዘመን ይቆጨኛል። ማዘርጋ ሲሄድ ኮስተር ብላ ምሳ ትበላለህ ስትለኝ አልበላም ብዬ ተኛለሁ። ኮስተር አለች ብዬ በቃ ሴትዮዋ ብዙ ጉዳይ አለባት። ደህና ናችሁ? በተለይ እህቶች ብዙ ጉዳይ አለባቸው ኮስተራቸው አይደል? እንዲህ ሲሏችሁ ደግሞ ሰው ኢየሱስ ጌታ እዚህ ኮስተር አሉበት። ሰውየው ህልም ከማየት አቆመ።
ህልሙ ጋር ከመድረስ አቆመው። ለምን? ያየው ምን ታውቃለህ? ሲሰግዱለት ነው። ፍጻሜ ነው ያየው። የቆመ ነዶ ሲሰግድ፣ ኮከብ፣ ጨረቃ፣ ፀሐይ ሲሰግዱ እዚህ ጋር ነው እግዚአብሔር ያሳየው። ሰውየው የቆመው እዚህ ነው። ቅድም ምን አልኳችሁ? ዳዊት ያለው እቤት፣ እግዚአብሔር ያለው ኬብሮን። አየህ፣ እግዚአብሔር እዚህም አለ፣ እዚህም አለ፣ እዚህም አለ። የህይወት ሚድል ፓርት ውስጥም እግዚአብሔር አለ፣ የህይወት መጀመሪያና መጨረሻ ውስጥም አለ። ስለዚህ አንተ በእግዚአብሔር ባህሪ ነው ማደግ ያለብህ። አልጥልህም። ይህን ቃል እንዴት እንደምወደው አልጥልህም፣ አልተውህም፣ አላልኩም እንዳትረሳ ይሏል ኢያሱ። አልጥልህም፣ አልተውህም ብዬ ያልኩህን አትርሳ። ይህን ህዝብ የምታወርስ አንተ ነህ። ይህን ህዝብ የምታወርስ አንተ ነህ። እግዚአብሔር መካከል ላይ ስለሚፈለፈሉ ጫጩት መናፍስቶች ጉዳዩ አይደለም። አንተ ላይ ስለሚያወሩ ወሬኞች ጉዳዩ አይደለም። ጌታው አንተና ምን ወጥቼ ምናምን የምትሉ ሰዎች እና ምን ይሁን ታዲያ? ምን ሆነ እግዚአብሔር? አንተም ብዬ ጌታ አንተ ልካኸኝ ጌታ። እኔ እዚህ ከተማ ባሳለፍኳቸው መንገዶች ሁሉ የመጣብኝ ሰልፍ በጠቅላላ ብለህ ልከኸኝ እንዲጉድ አደረከኝ ብዬ አላውቅም። መቼ ይሆን የምትገላግለኝ ነው? ገብቷቸዋል። ደህና ናቸው አይደል? አንዳንድ ሰው ውሸታም ነው አይደል? ገጥሞሽ አያውቅም? ውሸታም ሰው በጌታ የሆነ የሚያንቆለጳጵስሽ እንዳንቺ አይነት ሰው ምናምን እያለ የሚፎግር። እኔ ደግሞ መንፈሴ ማጥለያ ነው። እንደዚህ ሲፎግርና አሁን ከዚህ ሰውዬ መቼ ነው ትገላግለኝ ይላል። ጌታ ምስክር፣ ጌታ ሳንጣላ ከዚህ ሰውዬ እንዴት ነው የምትለየው? ማን ኦፍ ጋድ አቤት you are so amazed ምናምን የሚል ሰው አለ። ገብቶኛል። ከዛ ትንሽ ቆይቶ ምን ይላል? እኔ የምልህ የታክሲ አለ እንዴ ይላል። ቀጥታ የታክሲ ስጠኝ ነው ጥያቄ። ደህና ናቸው አይደል? ሰላም ናቸው። ጌታ ይመስገን አይደለ? አሁን ለምሳሌ አቤል ይመጣል ቤት እኔ ጋር ናፈከኝ እኮ ይለኛል። በእውነት እለዋለሁ። አዎ ናፈክ ይመጣል፣ ልብስ ያጥባል፣ ምን ይላል። ከዛ በቃ ጌታ ይባርክ ብሎኝ ይሄዳል። ኢየሱስ ጌታ የፈረደበት አቤል ምሳሌ ልንገራችሁ። በህይወታችሁ ውስጥ ምንም ቢገጥማችሁ እግዚአብሔርን አያሳስበው። እግዚአብሔርን የማያሳስበው ጉዳይ ለምን ያሳስባል? ለምን ያሳስባል? የሚያሳስበው መቼም እንዴት ደርሳለሁ ነው አይደል? እንዴት ይደርሳል ብሎ እግዚአብሔር እያሰበ አይደል? ደርሷል ብሎ ነው እያሰበ። ይሄንን ባህሪ ለምን አታሳድግም ውስጥ? ኢየሱስ ጌታ ነው። እየሰማችሁ ነው። እኔ ድሮ አገልግሎት ስወጣ ስልኬን ልክ መኪና ስገባ ነው የምዘጋው። ለምን? እናቴ የደረስክ ለሞሉ መንገዱ እንትን ነው ለምን ስለምትል ጥርቅም አድርጌ ስደርስ አገልግዬ ስጨርስ ማታ ጋር ደምስል ምን ነው ስልኬን ዘጋ ደርሼ በቃ አገልግያለሁ። ታዲያ የሆነ ነገር ገጠመኝ ስል ልጨነቅ መድረሴን እያሰብኩ ብሄድ አይሻል? አታስተናግዳቸው። ለመድረስህ እግዚአብሔር ጨርሷል። እግዚአብሔርን መምሰል ከፈለክ የእግዚአብሔርን ባህሪ ማሳደግ ከፈለክ እግዚአብሔር እያሰበ አይደለም አሁን ያለው፣ እስክትደርስ ድረስ እያየህ ነው ያለው። እግዚአብሔር ጭንቀት ውስጥ የለም። አሁን በአንተ ሚሽን መፈጸም እግዚአብሔር ስትረስ ውስጥ አይደለም። ደህና ናችሁ? ሰላም ነው አይደል? እንኳን ደህና መጣችሁ። ሰላም ነው። እኔ አሁን ቻናል ከፍቼ እዚህ ጋር ጺም ሳወጣ አልታየም። ምን አግብ እግዚአብሔር ያላስጨነቀውን ነገር ተሸክሜ ወገኖቼ ገስታውስ ነው ወገኖቼ እንትን ግዙ። ምን አገባኝ? በኔ መሸበት እግዚአብሔር አገልግሎት አለው። እሺ ያለው ካላችሁ መብታችሁ ነው። ያፍቱ ጎ እኔና እናንተ አንጣላም። በዚህ ኢየሱስ ጌታ አይደለም ብትሉ አንጣላም። ይሄንን ፈርምላችኋል፣ መብታችሁ። ግን ልንገራችሁ፣ እግዚአብሔር ያላሳሰበውን ተሸክመ ለምን ትደክማለህ?
በጣም ትደክማል። ብዙ ሰው እያደገ ያለው እግዚአብሔር ስለማያሳስበው ጉዳይ ነው። እግዚአብሔር ስለማያስጨንቀው ጉዳይ ነው። ወደ ጭንቀት ሰው ያድጋል። መጽሐፉ ከክብር ወደ ክብር ሲል አንተ ከጭንቀት ወደ ጭንቀት። አሁን ደግሞ ስሙ ተሻሽሎ መጥቷል። ሆስፒታል ስትሄድ የመጀመሪያው ነገር ምግብ ትበላለህ አይደለም የሚልህ፣ ውሃ ትጠጣለህ አይደለም የሚልህ፣ ስትረስ አለብህ ይላል። ደራራሽ ከዛ እንደ በስንቱ እዚህ ላይ እንትን አስረህ እግርን ዘርግተህ የት ይጠፋል ስትረስ። በቃ ባለሙያ ነህ አንተ። ወንድሜ እያደግክ ያለው ወደ ጥፋት ነው። ከክብር ወደ ክብር እየተለወጥን ያንን ክብር እየመሰል ነው እያብለ እንደ መስታወት ምን እያደረግን አሁን ይሄ መስታወት አሁን የዚህ ላይት ነው እየመለሰ ያለው። የራሱ ላይት የለውም። ይሄ ያገኘውን ግን ሪፍሌክት ያደርጋል። ከእግዚአብሔር የምትወስደውን ክብር you have to reflect ማብራት አለብህ እንጂ ወዴት ነው እያደግክ ያለው? በጣም ብዙ ሰው ቸርች በቆየ ቁጥር እያደገ ያለው ወደ ጭንቀት፣ ወደ ብሶት። እግዚአብሔር አይሰማኝም፣ እግዚአብሔር ቢኖርማ፣ እግዚአብሔርማ ትላንት ለመጡት ነው የሚሰራው። እድገት ወዴት መሆን አለ? ወደ እግዚአብሔር ባህሪ። የእግዚአብሔር ባህሪ ምንድነው? ፍጻሜን አይቷል፣ ጨርሷል እግዚአብሔር። እሺ ልንገራችሁና ልጨርስ። ሻርፕ 2 ሰዓት ላይ ነው ያለሁት። ክብር ለኢየሱስ ይሁን። ክርስትና የእምነት ጉዞ ነው የተባለው ለምንድን? የእምነት ነው። እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም ይላል መጽሐፍ ቅዱስ። እምነት የሚያስፈልገው መጀመሪያ ላይ ነው አይደለም። እምነት የሚያስፈልገው የት ጋር? በመጀመሪያና በመጨረሻ መካከል ባለ የህይወት መንገድ ውስጥ። ለምሳሌ ወደ ማዶ እንዲቀድሙት ጌታ ኢየሱስ ግድ አላቸው አይደለ? እና ስለ መድረስ እያሰቡ ሄዱ። ልክ ታንኳ ላይ ከመውጣታቸው በፊት ወጀብ ቢነሳ ይሄዳሉ? አይሄዱም። ሊደርሱ ሲሉ ወጀቡ ቢነሳ ያሳስባቸው? አያሳስባቸው። አሁን ትልቁ ችግር እምነት የጠየቀው የቱ ጋር? ወደ ኋላ ሲያዩ ረጅም ነው፣ ወደዚህ ሲያዩ ረጅም ነው። አይ አሁን ማን ነው አንድ እዚህ ቤት ያለ ልጅ አላያችሁ? እና ከረሜላ አንካ ስትሉት ወደዚህ መጣ እኮ ነው፣ ወደ ከረሜላ እየመጣ ነው። ዞር ብሎ እናቱን ያያል። የማን ልጅ ነው? እኔ እንጃ የማን ልጅ ነው። እናቱን ያያል። መኖሯን ቼክ ያደርጋል። ብዙ ህጻናት አይታችኋል? እና እስኪ ብላችሁ ይሄን ብታሳዩት ይሄም ያጓጓ። ከምንም በላይ ደግሞ የእናቱን መኖር ቼክ ያደርጋል። እነዚህ ሰዎች ቼክ የማያደርጉበት መሀል ላይ ገቡ። መሀል ላይ ወደ ማዶ መሄድ ሳይፈልጉ ነው ባይዘው ኢየሱስ እንዲገርሙት ግድ አላቸው ነው የሚለው። ለምን መሰላችሁ? እንጀራ ስለበሉ ተአምራት ምናምን ስለነበረ በቃ እዛ መሞቅ ነው የፈለጉት። ጌታ ደግሞ እናንተ እዚህ ታሪክ ውስጥ የላችሁም፣ ፍጻሜ ያላችሁ ሰዎች ናችሁ፣ ሂዱ ወደ ፍጻሜያችሁ አይደል? አያችሁ? በዛ ከዚህ ባህር ማዶ ጌንሳሬት ነው አይደል? ከጌንሳሬት ማዶ አንድ አጋንንት ያለበት ሰው አለ። እሱ ዲሊቨር መሆን አለበት። የእግዚአብሔር መለኮታዊ አጀንዳ እሱ ነው። 12 መሶብ እንጀራ መሰብሰብ አይደለም፣ ሰዎችን ነፃ ማውጣት። ስለዚህ መሀል ላይ ሆነው ወደፊት አይሄዱ፣ ወደ ኋላ ሄዱ። ጨነቃቸው ሰዎች። እምነት እዚህ ጋር ነው የሚያስፈልገው። አይ መጽሐፍ ቅዱስ ታላቅ ብድራት ያለውን እምነት ድፍረታችሁን ምን አትበሉ አትጣሉ። አይ ባይዘው እግዚአብሔር በየቀኑ አይናገርም። እንኳን ደህና መጣ ልጄ ሆይ እነሆ አወርሳለሁ ይልሃል ብሎ ሰኞ ከነገረ ስትወርስ ማየት እንጂ የሚፈልገው ሰኞ እየመጣ በየሳምንቱ ወይ በየወሩ ወጌሻ መንፈስ ያው ነገርኳችሁ እኮ ባለፈው እዚህ አንድ ሰው እየመጣ ዝም ብያቸው ሁለት ልጆች ነው ይዘው የመጣው። አየሁትና ልጅ እንደዚህ ነው እግዚአብሔር የሚሰራበት። ሁለት ለእግዚአብሔር ሰው ነው። ጌታ ሆይ እናመሰግናለን ስለሰማን ተመስገን ብዬ በል ሂድልኛል። ሊያሳስተኝ ነው። ተጫዋቹ ሆድ ያጫዋቹ ሆይ አና ባክ ይገርምሃል እኮ እንትና የሚባል አገልጋይ እንትና የሚባል ሲለ ጌታ ሆይ ኢየሱስ ባርክለት ልጆቹን። ከዛ እሱ ላይ ጭኜ ጀርባው ላይ ጌታ ማስተዋል ስጠው በኢየሱስ ስም ሄዱ።
ሊያነቃቃኝ ነው ሊያሳስተኝ ወደኔ ወደ ባሪ አላደክም ማለት እኮ እንዴ አሁንም እግዚአብሔር አከብርሻለሁ ጌታ ያድርግልኝ ጌታ ይርሳለ ከዛ እስከ ሳምንት በኋላ ምን ይወጣል ይላል እሱ ሰው ምን ይወጣል ይላል ጌታ ቢኖር እንዲሆን ነበር እግዚአብሔር ከደጋ ቢሆን እንዲሆን ነበር አከራይ 500 ብር ይጨምርብኝ ነበር ጌታ ስላለ እኮ 500 ብር ይጨምሩብኝ ለኔ ብቻ ነው ባይዘው አከራይ የሚቀንሰው ይሄን ታውቃላችሁ አንድ ጊዜ ደወሉልኝ ይሄ ቆርቆሮ ብላም ሲሰራ ደወሉና ሄሎ ቆርቆሮ ምናምን አዳራሽ እየሰራ ነው በል እንግዲህ 1000 ብር ጨምሬባለሁ አለ እሺ ጋሼ እከፍላለሁ አብን ችግር አለው ብዬ ዘጋው ስልኩ ከ3 ቀን በኋላ ደወሉና አንተ አባኔል እኔ አንተ ምን እንዳስነካኝ እኔ እንጃ በል የጨመርኩትን ትቼዋለሁ ይሄ መጀመሪያ መጨመሩ ማላሳሰበኝም መቀነሱም አያሳስበኝም አየ የእግዚአብሔር መኖር የሚፈተሸው ነገር ሲቀዘቅዝ አይደለም በጦዘ አየ በተከበበ ከተማ ነው የሚለው መጽሐፍ ወዴት ነው የምታድገው እንዴ እናንተስ በየጧቱ እየመጣ እንትን 6 ቀን ፊዚዮቴራፒ እንደታሰዘለት ሰው እየመጣ መታሸት በጣም አለማደግ ነው ቁልቁለት ነው ይሄ አንዴ ሰማው አለ ዳዊት እግዚአብሔር ተናገረኝ ምን ሰማው ኃይል የእግዚአብሔር ምን አልኩ ሰማው ኃይል የእግዚአብሔር አሁን ማንም ኃይለኛ ነኝ ቢለኝ አልሰማም አንዴ ሰምቻለሁ በቃ ክብር ለኢየሱስ ስለዚህ እነሸቱ ለምሳሌ ሰኔ ላይ ምናምን ሪቫይዝ ያደርጋሉ አየ እነሱ ራሱ ሪቫይዝ የሚያደርጉት ሰኔ ላይ ወደ ፈተና አቅራቢያ ነው ግንቦት ላይ ነው መቼ ነው እኔ እንጃ ሪቫይዝ ያደርጉልሃል አየ ለምን መሰለህ በቃ ፋይናል ጋር ደርሰሃል እግዚአብሔርም አየ ተናግሮ ምን አለ ዘዳግ ሪቫይዝ ማስታወስ ድጋሚ መናገር ማለት ነው አየ ለየቀኑ እንዲነግር ኤክስፔክት አታርግ ለዛ ነው አሁን ብዙ የእግዚአብሔር ሰዎች ሲናገሩ መልእክት ሪከርድ አደርገዋለሁ አስቀምጠዋለሁ ለምን እሰማዋለሁ እታነጽበታለሁ በእውነት ነው የምነግራችሁ እሰማዋለሁ እታነጽበታለሁ ሪማይንድ አደርጋለሁ ላይምሮዬ ስለዚህ ወደ እግዚአብሔር ባህሪ እደግ ስትባል እግዚአብሔር እያለ ያለው ምንድነው እኔ ባህሪ ፍጻሜን ማየት ነው አንተም ፍጻሜ የለም ስለ መውጣት ስለ መግባት whatever ገና ልጆቻችሁ ሳይወለዱ ስለ ልጆቻችሁ መልእክት የመጣላችሁ ሰዎች ገና አገልግሎት ሳትጀምሩ ስለ አገልግሎታችሁ ሰክሴስ እግዚአብሔር የተናገረ ስለ ብዙ ጉዳዮች እግዚአብሔር የተናገራችሁ ሰዎች አካ ጌታ የተመሰገነ ይሁን እግዚአብሔር ይባረክ አሜን በሉ እንጂ እንደ መሲህ የታለች ዛሬ እንደ መሲህ ሆነ እኔ ጸልያለሁ ጌታ ከፍ አድርጋ ትላለህ ሁሌ ሳገኛት እኮ ከዛ መጣ ፎርሙ አሁን ካለችበት 2 ደረጃ ዝቅ ብላ ትፈርማለች እስማሙ መጣች ደግሞ ትነግረኛለች እኮ ደግሞ ኧረ ዛሬ ጉድ እንኳንለች ምን ነው ከ2 ደረጃ ጨምራለሁ ብዬ 2 ደረጃ ካለበት ዝቅ ብዬ ሞላው አለች ጌታ ወይ ባለችበት አቆያት ምን ልበል ታዲያ እኛ እዚህ እንጋደላለን እዛ ሄደ ነበር እግዚአብሔር ፍጻሜ ነው ያየን ታላቅ ብድራት ያለው በእናንተ መልካሙን ስራ ይጀምራል አየ ስለዚህ ፍጥጥ በል ድረቅ በል ደረቁ አልሰማ ምንድነው አልሰማ ኢየሱስ ጌታ ባለፈው ማን ነው ወንድሜ ዴቪስ ቢኖር ጥሩ ነበር ወስዶ ምን ሐሳብ አለ ምንም ሐሳብ የለኝም ምንም ለውጥ የለኝም እሺ 10 ቀን እንስተ እሺ ከ10 ቀን በኋላ ይጠርኝ እና ምንም ለውጥ የለም ኧረ አይደለም ታውና ምንም ለውጥ የለም በቃ ነው ማቆይ ነው የሰማሁትን ነው ማቆይ ኃላፊነት ይወስደው እሱ እዚህ ጋር ነው ትኩረት መሆን ያለበት እዚህ አለ ኢየሱስ ጌታ አሜን ናችሁ አንድ በጣም አሁን ዓለም ላይ በጣም ደሞስ ዓለም ላይ ከሚጠሩ ነቢያቶች ፊተኛ የሆነ ሰው አለ ጨርሻለሁ ፊተኛ የሆነ ሰው አለ ይህ ሰው ድራግ
አዘዋዋሪ ነው። አንድ ጸጉራም ሰውዬ ነብይ አይታችሁ ከሆነ አሁን በጣም የሚያምር ጸጉሩን እንደ ሴት የሚሰራ ነው እና አባትየው ፓስተር ምን ይላል መሰል አባቴ የማይረባ ልጅሽ ይሄ ሰው ይሆናል ይላል። እሷ ምን ትላለች መሰል ልጄ ነብይ ነው። ሰውየው እኮ ከሀገር እየዞረ አሽሽ ነው የሚሸጠው። ልጄ ነብይ ነው። አንድ ቀን ከ6 በላይ ጥይት አእምሮን ጭንቅላቱን የመቱት 6 ጥይት በላይ መታው ባህር ውስጥ አሉት። ይሄ ሁኔታ በሚካሄድበት ጊዜ እናትዬ ቤት ተንበርካለች። ልጄ ነብይ ስለልጇ ጸለያለች። ጌታ መጣ። ስላንቺ ጸሎታል። ዛሬ ሲፈልግ ነው የሚወጣው። የሚናገረው መሬት ጠብ የሚል ሰው አይደለም። ወንድሜ 6 ጥይት በጭንቅላትህ አይደለም በሌላ ሰውነት ቦታ ተሸክሞ መኖር ላንተ 6 ጥይት ከዛ በላይ ነው መሰለኝ። ምናልባት ታሪኩን ፈልጋችሁ አጥኑ። አንድ ሰው ግን አለች ፍጻሜ የሚባል ነገር የገባት የልጄ የህይወት መንገድ እንዲህ ቢሆን ባይሆን እኔ ግን ምንም ውስጥ ግባ እወጣለሁ በል፣ ምንም ውስጡን ወደፊት እሄዳለሁ በል። ክርስትና ወደፊትና ወደ ላይ ነው። ክርስትና ፍጻሜን ማሰላሰል ነው። እየመጡ የሚለጥፉብን ታፔላ እየተቀበልክ አትኑር። ይሄ ሀገር ደግሞ በጣም ምርጥ ታፔላ ለጣፎች ያሉበት ሀገር ነው። እንኳን ደህና መጣ። ይለጥፉልሃል። ነጠላ ጫማ ለብሰህ ስትሄድ ውይ ከሰረ ይሏል። ፏ ብለህ ስትሄድ ድሮስ ሌባ ይሏል። አይ ብቻህን እያወራህ ስትሄድ ኤርፎን አድርገህ እኮ ከሰው ጋር እያወራህ ነው አበደ ይሏል። ዝም ብለህ ስትሄድ ቲቪቱ ይሏል። አንተ ለየትኛው ልትገኝ ነው? ስትከሳ ምን ሆነ ነው? ከስራ አባረሩ የሚበላለም ይሏል። ስትወፍርስ ኧረ ተጸየ በልክ አድርገው እንጂ አበላለም ይሏል። መካከለኛ ስትሆን ደግሞ ምን ነው ለጸብ ምናምን እየተዘጋጀ ነው ይሏል። እሺ ይልሂድ የትም አትሂድ። በራስህ አእምሮ ራስህን አድሰህ ኑር። ፍጻሜውን እያሰብክ ነው። ምን አስጨነቀ? change yourself የእግዚአብሔርን ባህሪ ውስጥ አሳድግ። በአንድ ቀን እንደዚህ አይነት ሰው ልትሆን አትችልም። በአንድ ወር እንደዚህ አይነት ሰው ላትሆን ትችላለህ። ግን ኤክሰርሳይዝ አልቅሰህ ምናምን ድክምክም ብሎ በቃ አቅቶ ምናምን ብድግ በልና እኔ እኮ ደርሳለሁ በቃ ኢየሱስ ጌታ። ክብር ለኢየሱስ አሜን ናቸው። ልክ እንደዛ ሰውዬ በቃ ባስ ውስጥ ሆኖ ብዙ ጊዜ ደጋግሜ ነግሬያቸው የለ ባስ ውስጥ ሆኖ መኪና ውስጥ ሆኖ መኪናው ሲገለበጥ መኪናው 4 የተገለበጣሉ። አባይ በራ የሚባል ታውቃላችሁ አይደል? በዛ 4 የተገለበጠ ጓስ ያለው ይላል ውስጥ ሆኖ 2 ጓስ ያለው ይላል 4 ተገልብጦ 4 የለውም ማለት ከዛ መኪናው ጭርምት ብሏል። እንደምንም መጽሐፍ ቅዱስ መያዣ ቦርሳው ሳብ አድርጎ ወጣ። የት ነበር ካሉት እዚህ። እንዴት ወጣ? መድረስ ስላለበት በቄሳር ፊት ልትቆም ይገባል ካለ አውራቂስ የእግዚአብሔር ጉልበት አይደለም። አውራቂስ ከእግዚአብሔር የተሻለ ጉልበት የለም። ሁልጊዜ የምነግራችሁ ነገር አለ። ጠበቃና አቃቤ ሕግ ሲከራከር ላበላብ የምትሆኑ ሰዎች በሽታ ላይ ነው የምትወድቁት። ለምን? ጠበቃውም አቃቤ ሕጉም መፍትሄ መስጠት አይችሉም። ሞዶሻውን ያዛሉ። ግራና ቀኙን በእንትን በማለት ምናምን ፈርደናል ሲል 40 ደቂቃ ነው ሁለቱም የተከራከሩት። ለውጡ ግን ሞዶሻው ጋር። ሁልጊዜ በህይወት የሚያረጋጋኝ እንደሆነ ታውቃለህ? የመጨረሻውን የሞዶሻ ምት እሱ ነው የሚመጣው። አሜን። አመሰግናለሁ። እንዴት ነው አማኑኤል ኑሮን የምትኖረው? 50,000 ሰው ሊሰድብ ይችላል። 50,000 ሰው ሊመርቅ ይችላል። እሱ ግን ሞዶሻውን ይዛል። በሚያንጓጥጡ፣ በሚሰድቡ፣ በሚደግፉ፣ በሚቃወሙ መሃል ይቆምና ይመታል። ሲመታ ደግሞ ላንተ ነው የሚመታው። ለዛ ነው ዳጊ ሲዘምር ምን አለ? በኔ ላይ ሳይሆን ለኔ ፈረደልኝ። እግዚአብሔር አጥፍቶ ራሱ ካህኑ ኢያሱን ምን አደረገው? እድፋም ልብስ አልብሶት ምናምን በቃ አለቀለት። ሲወጣ ልብሱን ይቀመዋል ምናምን ብሎ ሲይዘ ነግሬያቸው ባለፈው ልክ እንደ ሐረግ እንደዚህ ፏ ብሎ ከሄደ ቆይቷል እኮ ሰውየው። በሩ ላይ ቆሟል። አልነገርኳችሁ ነበርኩ እኔ። እዛ ጠየቅኩት፣ አንተ ማን ነው የምጠብቀው አልኩት። ኢያሱ አለ እንዴ ቅድም እኮ ነው አልኩት።
ሂድ ውሸታ አንተ የሱ ቤት ነህ ምናምን አረ ሂድ ግባና ፈትሽ በሌል ለምን ኤክስፔክቴሽኑ እድፋም እንዳረገ ሊቀጥል ነበር እግዚአብሔር ግን እንዳለ ታውቃለህ ከእሳት የተነጠቀ ምንድነው ምን ማለት ነው ከእግዚአብሔር የወጣ እሳት ነው ምን አስጨነቀ ቢመርቁም ቢረግሙም ማተር አያረግ ቢያንቆለጳጵሱም ምንም ቢያረጉም ማተር አያረግም አንድ ጊዜ ከእግዚአብሔር አፍ ብቻ ቃል ይወጣ ስላለ እሱን አስብ ከመጀመሪያው ምንህን ፍጻሜ እደርሳለሁ በል ኢየሱስ ጌታ እዚህ እኮ ነገር ሁሉ በሽሽቱ ብሎ ወጥቷል እኮ ኧረ እደርሳለሁ ስደክም ያን ጊዜ ምንድነው ብርቱ ነው በቃ አንተን የሚቋቋም አልተወለደም አንተን የሚቋቋም አልተፈጠረም ተባባሪ ለምን ትፈልጋለህ አይዞባይ ምናናት አጃቢ አትፈልግ ኢየሱስ ጌታ አሜን ናቸው አሁን ቅድም የመጣው አገልጋያቸው ምንም ግርግር የለም ምን የለም ግን መልእክት እንደሆነ ሞተር የሚያስነሳ መልእክት ነግሮ አብተና መሰግናለን በጌታ በኢየሱስ ስም አሜን ብሎ ሄደ አሁን ይሄን መልእክተኛ ነው ብለ ለመቀበል አይከብድ እኔ ባልሆን አሁን ምን ታፌዝብናለህ እንዴ ነው ምለው እኔ ስለሆንኩ ገብቶኛል ነው ያለው አየ ወንበራችን አልተሰበረ ረብሻ የለ አይዘው 10 ሰዓት ነው የመጣው ከ10 ሰዓት ጀምሮ ስንጸልይ ነበር እኔና እሱ አብረን 10 ሰዓት ጀምሮ ያለክ ከስከስ መጨረሻውን የሚያይዘው እንዲህ ነው አጃቢ አይፈልግም ወከባ አይፈልግም አንዴ እኔ የድሮ መጋቢ ምን አለ ካሌብ ተስፋ የሚባል ሰውዬን አለ በጣም ነው የምወደው አለና ካሌብ ዘናጭ ነው ካሌብ ተስፋ ዘማሪ ዝምጥ ብዬ እንደሱ ወጣለሁ ብዬ አለ ልብስ ስቀይር ሱሪ ሳውልቅ ስቀይር አለ መጨረሻ ዘነጥኩ ብዬ ወጥቼ አለ ቸርች ልደርስ ስል አለ ዝቅ ስል ቀበቶ አላረኩም ቀበቶ ረስቻለሁ እንደንትና ለሞት ሲያስብ ጉድ ሆነ ወስን ኢየሱስ ጌታ ነው በዚህ ደካማ ሰው እግዚአብሔር ጥቂት ነገር ተናግሯቸዋል ለመንፈስ ቅዱስ ክብር እንሰጣለን ከዚህ በላይ ክብር ሁሉ